ገብታል ዶክተር ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። እድሜህን ሳይ ወጣት ትመስላለህ። የፕሮግራም የሚመለከተ አይመስለኝም። አዎ ልክ ነህ ዶክተር 32 እና 33 ማለት ያለው እድሜህን ሳይ ወጣት ትመስለኛለህና እንደው ምን ልታደርግ ይሄ የሼባዎች ሜዳ እኮ ነው። አንዳንድ ልጆች ሼባው ይሉኛልና ቃሉን እንግዲህ የማይወዱ ሰዎች ይኖራሉ። ገብቶሃል? እንግዲህ የኛ ሜዳ ነው። እናንተ ወጣቶች ዝም ብላችሁ ስሙ እንጂ ከጭጨስ ተማሩ እንጂ እኛ ከምናወራው ለምን ቦታ ታጨናንቃለህ? እንደው ሶሪ ስለየ ነገር ካለ አውራኝ። ይገባኛል አንደርስታንድ አደርጋለሁ። ይሄ ያልኩህ ራሱ አንድ ቴራፒ ነው። ንግግር ራሱ አንድ ቴራፒ ነው። ዋው ያ ግን ዶክተር በቃ ያው ብዙዎቹን ነገር አለው ተናገራቸው ነገር ምናምን ተገብራለሁና ነው አንዳንድ ነገሮች አደርጋለሁ። ካርቦች ምናምን አስወግጃለሁ። እነዚህ ሶዳዎችን ጣፋጭ ምናምን የሚባሉትን ነገር በቃ ያው ብዙዎች ነገር አስወግጃለሁና ስንት ዓመት ነው? ክብደትም ሮስ አድርጌያለሁ። 32 እና 33 ማለት ነው። 33 ዓመት ኪሎ ስንት ነበር? 97 አካባቢ ነበርኩኝ። አሁን ቁመት ስንት ነው? ሜትር ከ78። ስለዚህ በትውልድ ቀን 33 ባዮሎጂካል ኤጂ 43 ነበራ። ኤግዛክትሊ አሁን እንደዛ ነበርኩኝ። እኛ ሼባዎቹ አናረጅም ብለን ነው እንግዲህ መከራችንን የምንበላው። ስለ ምግብ አንብበን ቆፍረን ምግባችንን አይደለ ስፖርቱን ብለን እንደ እድሜያችንን ወደኋላ ቀለበስን ብለን እንደ ጎራ እናውራለን። እናንተ ወጣቶቹ ደግሞ በእጃችሁ ያለውን ወርቅ ችላ ብላችሁት ሞር እያፈጠናችሁት ነው አይመስልም? ትክክል ዶክተር ትክክል አይመስልንማ። ስንባንን እኮ ነው እሱንም ያልበነንክበት ያካበትከው እየጨመርከው ነው የምትሄደው ያለውን ነገር በሽታውንም ስቶሪ ያረክይደ yes ወጣቶቹ እንግዲህ በተለያየ መንገድ ነው የሚያፈጥኑት። ግማሹ በቢራ በድራፍት በአልኮል በምናምን ነውና ያንተ ከየትኛው ነው? ምንድነው ያፈጠነብህ? እንደው እርጅናው እንደዛ አድርገን እናስብ። አሁን እንኳን እየቀለበስክ ነው እንደገባኝ ከሆነና አበላልህ ነው ኤክሰርሳይዝ ባህሪ ነው ምንድነው ሮንግ የነበረው? ንገረን፣ ሰዎች ይማሩበታል። ኦኬ እሺ እኔ እንኳን አክቹአሊ ያው ምግብ ላይ ነው ብዬ ነው እንትን የምለው። በምግብ ነው የሚገርም ምንም አይነት ምግብ አልመርጥም ነበር። ስፔሻሊ ደግሞ ካርብ የሆኑ ምግቦችን በጣም እወዳለሁ። በጣም እነሱ ናቸው የሚመቹኝ። የሚገርም ነው ቶታሊ። እንደውም ሌላው ነገር አይመቸኝም። ቶታሊ ካርብ ነው የሚመቸኝ። ዴይሊ ደግሞ ሶዳ ካላገኙ ሰውነት ይደብረኛል በቃ። አጋጣሚም የነበርኩበት አካባቢ እንደዚህ ትንሽ ሩዋንዳ አካባቢ ነበርኩ። እዛ አካባቢ የምንመገባቸው ምግቦች ሶዳ በጣም ሲምፕል ነው፣ እንደ ውሃ ነው የምንጠቀመው። ቶታሊ ደግሞ ካርብ ነው የምንበላው። በቃ መኮሮኒ፣ ፓስታ፣ ዳቦ፣ ሩዝ ዴይሊ ይሄ ነው። ያው ሚኒመም 3 ሶዳ ተጠቀማለሁ በቃ። እና ያ ነው እዚህ ብሎ ያደረገኝና ግን ፋይናሊ እግዚአብሔር ረድቶ ያንተንም ሐሳቦችን እየሰማሁኝ ለመቀርበስ ችያለሁ። ግን ፋይናሊ ትንሽ ያስቸገረችኝ ቤሊ ፋት ላይ የሆነች አንዳንዴ የምትላት ነገር አለ እንደንተለብት ብላ ቁጭ ብላለችና ፋትን ያዳይ ፈልጌ ነው። ቢራ ምናምን ነበር? ቢራ ድራፍት እግዚአብሔር ይመስገን እሱ እንኳን ብዙም ወደዛ አይደለም። እኔ ሶዳው ላይ በቃ ሶዳና ምግቦች ነው በጣም ከምነግርህ በላይ ማለት ነው።
ቁርስ እኔ ቁርጥ ከምበላ ወይ ስጋ እንቁላል ከምበላ ፓስታ መኮረኒ እንቁላል የምወደው በቃ ደስ ይለኛል። በቃ እንደዛ ለስላሳ በጣም እጠቀማለሁ። ከእጅ አይጠፋም። እቺ በ30 ብር ለስላሳ ዴሊ ከእጅ አይጠፋም። ሲጠማኝ እንደሆነ ነው የምጠጣው። አሁንስ ምንም እንትን የለውም። በቀን ድምጽ ኳሊቲ የለውም። ድምጽ የሚሰማ አይመስለኝም። ይሰማል ድምጹ? ኮሜንት ላይ ጻፉልኝ። ድምጽ እና ኤክሰርሳይዝ ቶታሊ አታደርግም ነበር? ቶታሊ ኤክሰርሳይዝ አይሰማም እያሉ ነው። አላደርግም፣ ምንም አላደርግም። በቃ 10 ደቂቃ ወክ ባረግ ነው በቃ ውስጥ ያው ለስራ ምናምን እንደዚህ ስንቀሳቀስ ካልሆነ እንጂ ፐርፐዝሊ ኦኬ። እና አሁን ፋይናሊ በቃ ዶክተር ያሉትን ቅድም የነገርኩ ነገሮች በሙሉ ከት ማድረግ ችያለሁ፣ አቆሚያለሁ። 7-8 ወር ወስዶብኛል። አሁን 7-8 ወር ላይ ነኝ ያለሁት ያልኳችሁን ቅድም የነገርኩ ነገሮችን ካቆምኳቸው በኋላ ማለት ነው። ጀነራል ቦዲ ዌይት ሎስ አግኝቻለሁ፣ ክብደትም ቀንሻለሁ። በቃ ጥሩ ላይ ነኝ ብዬ ነው የማስበው። ግን ፊዚካል አፒራንስ ላይ ቤሊፋቷ ላይ ለውጥ አላየሁም። የምፈልገውን ያክል ለውጥ አላመጣሁም። እኛ የምናወራው ስለ ዌይት ሎስ አይደለም፣ ስለ ፋት ሎስ ነው የምናወራው። ፋት ሎስ ምንድን ነው ካልከኝ አንተ ሳትጎዳ ጡንቻ ሳይነካ መብራት ጠፍቷል። ሲኤምሲ አካባቢ ያለ እንግዲህ መብራት ስቴሽን ያመጣልናል። ይሰማል? እኔ የማወራው ይሰማል? ጌዲዮን ይሰማል? ጌዲዮን አይሰማህም? ያ ይሰማል። አሁን ይሰማል። ኳሊቲ ዌይት ሎስ ማለት ፋትህን ማስኬድ ማለት ነው። ፋትህን ማስኬድ ነው። ፋትህን ማስኬድ ምንድን ነው? አንተ እየበላ እየተጠገንክ ጡንቻ ነው። ገብቷል? የሰው ልጅ ጡንቻ ካሌለው ሁሉ ነገሩ አደጋ ላይ ነው። ብዙ ጊዜ ስናወራ ሰምታል። እና ጡንቻህን አስጠበቅክ ማለት ባይዜ አጥንትህም አልተነካም ማለት ነው። የውስጥ ኦርጋን ስትራክቸሮች በሙሉ አልተነኩም ማለት ነው። ኮምፕሊትሊ የሚወገደው ከጊዜ የለውም ለአንተ አውቃለሁ። ይሄ እንግዲህ በግል ፎሎ ሳረግህ ላስረዳህ የሚገባኝ ነገር ነው። 140 ግራም ኖርማሊ ለማይንቀሳቀስ ወይ ቀላል ወክ ምናምን ለሚያደርግ ሰው 140 ግራም ነው። እሱ ላይ ኤክሰርሳይሱን ቅድም በነገርኩ መንገድ ለምሳሌ ለአንድ ሰዓት ከፍተኛ ኤክሰርሳይዝ ካርዲዮ መስራ ከሆነ ተጨማሪ 60 ግራም ፕሮቲን ያስፈልጋል። 60 ግራም ካርቦሃይድሬት ያስፈልጋል። ገብቷል? አንተ ዲያቤቲክ አይደለም፣ ወጣት ልጅ ነህ፣ ገና እያደግክ ሰውነትህ በሙሉ መገንባት ያለበት ስቴጅ ላይ ያለውና ልክ እንደ ስኳር ታማሚ ኖ ድንች፣ ኖ አፕል፣ ኖ ጁስ ምናምን እንደዛ የምትባል ሰው አይደለም። እነሱንም እየበላ ኤክሰርሳይስን እያደረክ የፕሮቲኗ መጠን በተለይ ክሪቲካል ናት። እሷን ከዛ በታች በላይ እንጂ ከዛ በታች ካላረክ በአጭር ጊዜ አንድ የተጎዳ ጡንቻ ይስተካከላል። ቅድም ያልከው ቦርጭ ወዴት እንደገባ እንኳን አታውቅም። yes በጣም ነው መሰለኝ። እንግዲህ ነው እንዴ የሆነች ነገር በርቶልኛል። ያው እንግዲህ ሌላውን ቦታን ከመልቀቅ አንፃር በቃ ይብቃኝና 140 ግራም ያልኩን ትንሽ ተካናካል። ኦኬ 100 ግራም ጎመን 5 ግራም ካርቦሃይድሬት ብቻ ነው ያለው። በጎመን ብናስብ ገብቷል። 5 6 7 አካባቢ አድርግለት። እነ ብሮኮሊም እዛ አካባቢ ናቸው፣ ዝቅ ይላሉ። እንደውም ከነ ጎመን ዝቅ ያሉ ናቸው እነሱ።
ገብቷል። አፕል ለምሳሌ ላይክ 20 ግራም አካባቢ ያለው ካርቦሃይድሬት እንደዛ ግንበት ጎግል እያደረክ እያንዳንዱ ምግብ ውስጥ ስንት ኔት ካርቦሃይድሬት ቢኮዝ አሁን ካርቦሃይድሬት ፋይበር እና ሱገሩ ነው አይደል? ፋይበሩን ትቀንሳለህ። ስለዚህ ቶታል ካርቦሃይድሬት ሳይሆን እያንዳንዱ ምግብ ለምሳሌ ቬጂቴብል መብላት የፈለግከው ካሮት ከሆነ 100 ግራም ካሮት ስንት ግራም ኔት ካርቦሃይድሬት አለው? ይሄንን ሳልና 140 ግራም ለማግኘት ሞክር። ቅድም እንዳልኩ ብዙ አማራጭ አለ። ካልኩሌሽኑን እያንዳንዳችሁ ጥረት አድርጉ። እያንዳንዱ ምግብ ምን ያክል ፕሮቲን አለ፣ እያንዳንዱ ምግብ ውስጥ ምን ያክል ካርቦሃይድሬት አለው። ይሄንን ስታውቁ ነገሮች ግልጽ እየሆኑ ይሄዳሉ። መብራት እኮ አጠፋብኝ። እንግዲህ ሲኤምሲዎች እንግዲህ መብራት ይለቁልናል ብለን ተስፋ አድርገን ነበር። ያስ አመስግነውታ እንግዲህ ፍቅር ምን እንደመጣ እኔም ወደ ሰሚት አካባቢ ነኝ። ቅድም ጠፍቶ ነበር እኛ ጋር መጥቷል። አክቹዋሊ አሁን ይመጣል። የት አካባቢ ነህ አንተ?